ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ፖለቲከኛዋ ለምን ከነልደቱ ጋር ተወያየሽ በማለት ከኃላፊነቷ ታግዳለች፣ ለእስርም ልትዳረግ ነበር። ሁሉንም ይዘናል። አብራችሁን ቆዩ። ቱርክ ኢራን ታሸንፋለች ስትል፣ ኢራን ደግሞ የኢራን መንፈሳዊ መሪ አያቶላ አሊ ካማሊ በእስራኤል ጥቃት የሚገደሉ ከሆነ ተቀያሪ መሪ ማዘጋጀቷም እየተነገረ ነው። ሪል ስቴቱ የቀን ሰራተኞች ህይወት አልፎበታል። የምናየው ዝርዝር ጉዳያችን ይሆናል። አብራችሁን ቆዩ። ፖለቲከኛው አቶ ልደቱ አያሌው ወደ ሀገር እንዳይገባ ቢከለከልም ባለበት ሆኖ ግን ለብልጽግና ፈተና ከሆኑ ፖለቲከኞች ተርታ ተሰልፏል። በዚህም ከነልደቱ ጋር ለምን ጦርነት ይቆም ብለሽ ተወያየሽ በሚል አገዛዙ ፖለቲከኛዋን ለማሰር ሙከራ ያደረገ ሲሆን በመጨረሻም እስሩ የፖለቲካ ኪሳራ ነው፣ ከእስሩ ይልቅ ከፓርቲው ማገድ ያዋጣል በሚል ፖለቲከኛዋን ዶክተር ራሄል ባፌን ከፓርቲው ኃላፊነት መታገዳቸውን ሰምተናል። ባወጡት መግለጫም ተመልክተናል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምክትል ሊቀመንበር የሆነችው ወይዘሮ ራሄል ከቀናት በፊት ልታሰር ነው፣ ፖሊስ እየተከታተለኝ ነው፣ ጦርነት ይቆም ብዬ ስለተወያየው እየተከታተሉኝ ነው በማለት ቅሬታ ሲያቀርቡ የነበሩ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ምክትል ሊቀመንበርና ስራ አስፈጻሚ ኮሚቴ የነበሩት ከኃላፊነት ሲታገዱ፣ በተመሳሳይ ከነ ልደቱ የበይነ መረብ ተቃውሞ በኋላ ብልጽግና የውይይት በሩን የከፈተ ለማስመሰል በሀገሪቱ ከሚገኙ የተለያዩ የህብረተሰብ ክፍሎች ጋር ተከታታይ ውይይት በጠቅላይ ሚኒስተሩ በኩል እየተደረገም ይገኛል። ዛሬ ደግሞ የጤና ሙያተኞች ከጠቅላይ ሚኒስተሩ ጋር የሚያደርጉት ውይይት ቀጥሏል። ቱርክ ኢራን ታሸንፋለች፣ ኢራን ደግሞ የኢራኑ መንፈሳዊ መሪ አያቶላ አሊ ካማኒ በእስራኤል ጥቃት የሚገደሉ ከሆነ ተቀያሪ መሪ አዘጋጅቻለሁ እያለች ነው። የቱርኩ ፕሬዝዳንት ሬሲፕ ጣሂር ኤርዶጋን ያለምንም ጥርጥር ጦርነቱን ኢራን ታሸንፋለች፣ እስራኤል በመካከለኛው ምስራቅ እያካሄደችው ያለው መተናኮል ሂትለር ሶስተኛውን የዓለም ጦርነት ካስነሳበት መንገድ ጋር ተመሳሳይ ነው ብለውታል። እስራኤል መደገፍ ዋጋ ያስከፍላል፣ የአረብ ሀገራት አንድነታቸውን ካጠናከሩ ማንም አይደፍረንም ሲሉም ተናግረዋል። ከሰሞኑ የእስራኤል ሚዲያ ቻናል በጋዛና በኢራን ድል አድርገናል፣ የፍጻሜው ጨዋታ ከቱርክ ጋር ይሆናል ሲል መዘገቡም የሚታወስ ነው። 3 ወታደራዊ መሪዎችን መርጫለሁ ያለችው ደግሞ ኢራን ናት። ኢራን መንፈሳዊ መሪ አያቶላህ አሊ ካማን በእስራኤል ጥቃት የሚገደሉ ከሆነ 3 ከፍተኛ ወታደራዊ መሪዎች እነሱን እንዲተኩ በተዋረዱ መመረጣቸውን ዘኒውዮርክ ታይምስ በዛሬው ዘገባው አስነብቧል። እስራኤል ዋነኛው ግቤ የኢራኑን መሪ ማስወገድ ነው ማለቷ ደግሞ የሚታወስ ነው። አያት ሪል ስቴት በግንባታ ስራ ላይ የነበሩ የቀን ሰራተኞች ህይወታቸው አልፎበታል። በግንባታ ስራ ላይ የነበሩ 2 ሰራተኞች ከ4ኛ ፎቅ ወድቀው ህይወታቸው አልፏል። በተመሳሳይ በትላንትናው ዕለት 2 እንዲሁም ከትላንት በስቲያ 2 ሰራተኞች ከህንፃ ላይ ወድቀው ህይወታቸው ማለፉም ተነግሯል። በዛሬው ዕለት ከረፋዱ 4 ሰዓት አካባቢ ሴሚሲ ሚካኤል አካባቢ እየተገነባ የሚገኘው አያት ሪል ስቴት ላይ በግንባታ ስራ ላይ የነበሩ 2 ሰራተኞች ከ4ኛ ፎቅ ወድቀው ህይወታቸው ማለፉ ሰምተናል። አደጋው የደረሰው በልስን ስራ ላይ ተሰማርተው የነበሩ ሰራተኞች ላይ ሲሆን 2 ሰራተኞች ከህንፃው 4ኛ ፎቅ ላይ ሆነው የልስን ስራ ላይ በማከናወን ላይ ሳሉ የቆሙበት ሊፍት ዊንች ከቦ በመበጠሱ አደጋ ደርሶባቸዋል። በወቅቱ ከህንፃው ስር በመጓዝ ላይ የነበረ አንድ የቀን ሰራተኛ ዊንች ወድቆበት ወዲያውኑ ህይወቱ ያለፈ ሲሆን ከወደቁት 2 ሰራተኞች ውስጥ አንዱ ሰራተኛ በተመሳሳይ ህይወቱ ወዲያው ሊያልፍም ችሏል። በድምሩ በዚህ 3 ቀን ብቻ በቁጥር ከ10 በላይ የሚሆኑ በቀን ስራ የተሰማሩ የቀን ሰራተኞች ከህንፃ የወደቁ ሲሆን በዚህም እድለኛው ነው የተረፉት ውስኖች ብቻ ናቸው። በተመሳሳይ የዜና ሽፋን ስላልተሰጠው እንጂ በአንድ ሳምንት 2 ወይም 3 የቀን ሰራተኛ ከህንፃ ወድቆ ለጉዳት ይዳረጋል፣ ህይወቱም ያልፋል ተብሏል።